ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሽን አንዲያላችሁ እሞኝላችሁ አለ ቢሲስ ጎንዱሎ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች ቸኮብሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትቱና አጎብዛችኋለሁ። ዘሩድ ሚዛናችን ዘላችሁ የመጣነ ሱፐር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከመሸ እኔ ትግስቴ እየተሟጠጠ ነው። ኢራንን ከዚህ በፊት ታይቶም ተሰምቶም በማይታወቅ ሁኔታ ልደብድባት ጫፍ ላይ ደርሻለሁ። ትግስቴ በቃ ተሟጠጦብኛል። እስካሁን ድረስ ኢራን ላይ እያዘነበ ያለው ማርና ወተት ነው። አይጎርማቸውም? እነሱ የሚያስቡት እንደዚህ ነው። ኢራን ላይ የሚፈሰው ደም፣ የሚጠፋው ንብረት፣ የሚፈርሰው ድልድይ፣ የሚፈርሰው የነዳጅ ማጣሪያ፣ የኃይል ማመንጫዎች ሌሊትና ቀን ዛሬ 13ኛ ቀን ነው። ያለ ፋታ ኢራን እየተቆጠቀጠች ነው ያለች። ያለ ፋታ ከተሞቿ እየፈረሱ ንብረቷ እየወደመ ነው። እሱ ምን አለ? ልክ ምንም የማያደርግ አርፎ በሰላም ቁጭ ያለ በጸሎት ኢራንን በጸሎት እያሰበ ያለ ሰው ይመስል ትግስቴ ያለቀ ነው መሰለኛል። እና አጠቃላይ ዝግጅቴን ጨርሻለሁ። ዝግጅት እያደረክ መሆኑንማ ኢራኖቹ ቀድማ አይደለም እንዴ የሰሙት? ቻይኖቹ ቀድማ አይደለም እግር በእግር ኮቴያችን ተከተለ አይደል እንዴ እያሳደዱት ያለን? ማርኮ ሩቢዮ ዛሬ ከራሽያ ባለስልጣኖች ጋር እየተነጋገሩ ነበር እና ጋዜጠኞች እንዴት ነው ራሽያ ለኢራን የደህንነትና የሳተላይት መረጃዎችን እየሰጠች ነው ምን ትላለህ አሉት። አይ ብዙም አይደለም ምሳሌ ያቃሉ እያስቀጠቀጠች ያለችው ራሽያ ነች። 1,000,000% እርግጠኛ ነኝ እነግራለሁ። እያስቀጠቀጠች ያለችው ቻይና ነች። መሳሪያው የኢራን ነው። ታርጌት ለቀማና የደህንነት መረጃ ስብሰባ የቻይናና የራሽያ ነው። 100% እርግጠኛ ነኝ እነግራለሁ። ግን ምን አለ አሜሪካኖቹ ቢሆንም አፍ አውጥታ አትናገርም። እፍረት ነው፣ ውርደት ነው፣ ቅሌት ነው። በዚህ በኩል ራሽያ እያስቆጠቀጠች፣ በዚህ በኩል አሜሪካኖቹ ራሽያ ሄዶ ያጎበድዳሉ፣ እንደዚህ ያሸወሽባሉ። ቻይና ሄዶ ያጎበድዳሉ፣ ያሸወሽባሉ። ለምን? ከዚህ በላይ ሌላ ጦስ ራሽያ ይዛ እንደምትመጣ ያውቃሉ። ይሄ መጠፋፋት ጦርነት ምንም ጉጉት የላቸውም ራሽያኖቹ። ምንም በቃ በና በመጣው ንግጠም ባመጣው በፈለከው ንግጠም ነው እያሉ ሲያል እና እኔ እስራኤልን ከፈለኩ በሁለት ደቂቃ ጠራታለሁ። በዚህ ጦርነት በሁለት ደቂቃ መዘዝ ግን አለ። እውነት እንደዚህ ቃል በቃል ነው። መዘዝ ግን አለ። ኢራን የምትወስደው አጸፋ እርምጃ የእስራኤል ሕዝብ አሁን አልተቀበለውም። እንደምታውቁት አልተዘጋጅም። ዝም ብሎ ጦርነት ይዶግሳሉ፣ ከበሮ ይዶልቃሉ፣ ድድም እያደረጉ እንደ ህወሓት እንግባ ወደ ጦርነት ይላሉ እንጂ አልተዘጋጁበትም። የኢራን በዚህ ደረጃ የሚሳኤል ዝናብ፣ የድሮን ዝናብ፣ የእሳት ዝናብ ምድርን ታጥለቆልቃለች፣ ታንቀጠቅጣለች ተብሎ ማንም አላሰበም። ማንም። ስለዚህ የእስራኤል የአየር የመከላከያ ስርዓቱ ኤር ዲፌንስ ሲስተማ ዝግጁ አይደለም። ህዝቡ ዝግጁ አይደለም። ወታደሩ ዝግጁ አይደለም። የአሜሪካ የእስራኤል መከላከያ ሚኒስትር ወጥተው እኮ ነው እስራኤል ካትስ የመፍረስ እድል እየገጠመው ነው የእስራኤል መከላከያ ነው ያለው። ቃል በቃል የእስራኤል መከላከያ ሰራዊቱ የመፍረስ እድል ከፊት ለፊቱ ተጋርጧል ያለው ቃል በቃል። እና ከኢራን ጀርባ 24 ሰዓት ሚሳኤል የሚያመርቱ ሰሜን ኮሪያኖች አሉ። 24 ሰዓት የሳተላይት መረጃዎችን የሚሰጡም አድቫንስድ ቴክኖሎጂዎችን የሚያቀርቡ ቻይኖች አሉ፣ ራሽያኖች አሉ። ምናልባት ቻይና ከፈሉን በገንዘብ ከፈሉን ሆነ ራሽያን ቢሆን እንደዛ የሆነ መሳሪያው በብዛት እየቀረበ ነው ያለ። የዓለም ኢኮኖሚ ደግሞ እየደቀቀ ነው ያለ። እኔ እስራኤልን በሁለት ደቂቃ ጠራታለሁ። ፖለቲካዊ፣ ኢኮኖሚ፣ የሀገር ውስጥ ቀውስ ሊፈጠርባት ይችላል በእስራኤል ላይ። ነገር ግን በሁለት ደቂቃ ኦፍኮርስ በሁለት ሰከንድ ትመጣለች እስራኤል። እርግጠኛ ሆኜ መናገር የምችለው ምናልባት መዘዙ ከተጠበቀው በላይ ችግር ይዞ የሚመጣ ከሆነ ምናልባት የእስራኤልን ፖለቲካ በታትኖ የሚጥል ከሆነ ምናልባት የእስራኤልን አንድነት አፍ ሊያፈርስ የሚችል ከሆነ ቀጣዩ ጦርነት እስራኤሎቹ ከድርጊታቸው ሊቆጠቡ ይችላሉ፣ የእስራኤል ፖለቲከኞች። ከዛ በተረፈ አሜሪካ እንኳን የተናገረችው በልቦና ያሰበችውን አይቶ ሰምቶ ኔታንያሁ ይመጣል ለዚህ ውጊያ። ዝግጅት እያጠናቀቁ ነው። አሁን አንዳንድ የእስራኤል ባለስልጣኖች አረኛ ለዚህ ጦርነት አንፈልጉም ብላል። ይህንን ማን ነው የሚሰማው? ማን ነው? ጥጦ የሚጠባ ሕፃን አለ እንደ ኢራን ውስጥ? ጥጦ የሚጠባ ሕፃን አለ እንደ ቻይና ውስጥ? ጥጦ የሚጠባ ሕፃን አለ እንደ ራሽያ ውስጥ? ስለዚህም አሁን ራሽያ የኢራን ጦርነት ለራሽያ ሰርግና ምላሽ ነው። ምክንያት
አሜሪካ በኢራን ጦርነት በመጠመዷ ምክንያት ራሽያን ዞር ብሎ ለማየት ፋታ ሲገኝ እኮ ነው ነገር እየየ ሲደላ ነው ይላል እኮ የኛ ጉርስ አይደለም። እየየ ሲደላ ሲሞቸ ዝም ብሎ ከመሬት ተነስቶ እየየ አይባልም። አንዳንድ ጦር ምሳሌ እኛ ሀገር ጦርነቶች ሲከሰቱ ዘመድ ሲሞትብህ ወተስታለቅስ ምን አባ እኛን እንትን ለማለት ነው ተብሎ ሌላ ፖለቲካ ትርጉም ይሰጠውና እንዳትዋለቅስ ተብሎ ብዙ ሰዎች የሚታፈኑበት ሁኔታ ነበር ለዘመናት ማለት ለዘመናት እና ሰው ሙቶብህ እንደገና ማልቀስ የማትችልበት የታሪክ አጋጣሚዎች አሉ ኢትዮጵያ ውስጥ ረጅም ጊዜ እና እየየም ሲዶላ እንደተባለ ለዚህ ነው። እየየም አልዶላም። አሁን ለአሜሪካ ማዋራት አልቻለችም፣ እንደልብ ተመታ ማዋራትም አልቻለችም። ወታደሮች እየቆሰሉ ነው፣ እየሞቱ ነው። ትራምፕ ወጥቶ ገና ከዚህ በላይ ሰው ሊሞት ይችላል። ጦርነት እኮ ነው የያዝነው አለ። ጦርነት ነው የያዝነው፣ ከዚህ በላይ ሰው ሊሞት ይችላል እና ይህ ጦርነት እስራኤል በዚህ ደረጃ ዝምታን ለ13 ቀን የመረጠችው መዘዙ በጣም ከባድ ስለሆነ ትራምፕ ያለው ያንን ነው። መዘዙ ከባድ ነው፣ ቀውስ ይዞ ይመጣል። ኢራን አጸፋ ትመልሳለች። አጸፋው ደግሞ የማይገመት ነው። ለምን አሜሪካ የጦር አውሮፕላኖቿና ጄቶቿን በሙሉ በእስራኤል ምድር ላይ ሰብስባለች ለቀጣዩ ውጊያ። ስለዚህ ስንት ጄት፣ ስንት ሄሊኮፕተር፣ ስንት ድሮኖች፣ ስንት መሳሪያ የቱ ጋር እንደተከማቸ ተቆጥሮ በደረሰኝ ቻይና ለኢራን አስተላልፋለች። በዚህ ቦታ፣ በዚህ ቀን፣ በዚህ ሰዓት ወደ ግራ ወደ ቀኝ እዚህ ጋር እዛች ጋር ቁጭ በለውልሃል በሉ ቀጥቅጦት እያለ መረጃ የሚሰጡት ለኢራኖቹ ቻይኖቹ ናቸው። አሜሪካ ወታ ትንፍሽ አትልም። ዛሬ ማርኮ ሩቢዮ ጋዜጠኞች ራሽያ መረጃ እየሰጠ ከየት ሰማችሁ? ከየት ነው ያገኛችሁት መረጃው? ለአሜሪካ ጠፍቷት ማለት ነው። ለአሜሪካኖች ጠፋቸው። ኢራን የሳተላይት መረጃውን ከኡጋንዳ ነው የምታገኘው። እኔ ልንገራቸው፣ ቀልደኛ ከሶማሌላንድ ነው የሚያገኙት መረጃው ነው ወይስ እንዴት? ከየት ነው? ከቡርኪና ፋሶ ለሆናቸው ያውቃሉ። እንደዚህ ያሉ የተራቀቁ የሳተላይት መረጃዎች ከቻይናና ከራሽያ በቀር ከየትም ሊመጡ እንደማይችሉ ያውቃሉ አሜሪካኖቹ። ግን ወጥቶ መናገር እፍረት ይዟቸው ነው። እፍረት ይዛቸው ተሸማቀው ነው መሬጦባቸው ግራ ገብታቸው ያለ እና የሆነ ሆኖ ይህ ጦርነት እየተባባሰ ነው የሚመጣው። የዓለምን ኢኮኖሚ ሳይጎዳ በነገራችን ላይ ነዳጅ $100 እየተሻገረ ነው ያለው። $100 ገብቷል። ነገ ከነገ ወዲያ እየጨመረ 120 ከሆነ በነገራችን ላይ በዓለም አቀፍ ገበያ ያበቃቃለታል ማለት ነው። በተለይ ጉዳዩ ወደ ቀይ ባህርም መጥቷል። የሁቲ አማጽያን የሳዑዲ አረቢያን የነዳጅ ጫኝ መርከቦች እየመቱ ነው። ይህ ማለት ምንድነው? በዓለም አቀፍ ደረጃ ከፍተኛ የሆነ የነዳጅ እጥረት ይኮሰታል ማለት ነው። ያ የነዳጅ እጥረት መኮሰት ኢራኖች የሚሰሩት ለዛ ነው። በነገራችን ላይ የነዳጅ እጥረት በዓለም ላይ እንዲኮሰት የነዳጅ ዋጋ ሰማያት እንዲነካ ዓለም ጉሮሮ እንድትታነቅ ይህን ተከትሎ የባህረ ሰላጤው ሀገሮች እየየ ብለው እንዲያለቅሱ እየየ ብለው ጦርነቱን እንዲያስቆሙ ያን ተከትሎ ኢራን ደግሞ ማዕቀቧ ተነስቶላት ነዳጅ እንደልባ እንድትቸበችብ እየተግባባና አይደለም። ከዚህ በፊት ለኢራን ይሰጥ የነበረው 300 ቢሊዮን ነበር። አሁን 500 ቢሊዮን ታደርገዋል። ጉሮሮ ተይዘ ለምን ተጨማሪ ድል ይፈርሶብኛል። በቋሚነት ደግሞ ቆርሙዝ ሰርጥ ላይ ገንዘብ ያስፈልገኛል፣ ቆርሺ ያስፈልገኛል ብላለች። ስለዚህ ይህ ጦርነት የመጠፋፋት ጦርነት ነው። ማንም በሰላም ወደ ቤቱ አይገባም። ኢራኖቹ በተደጋጋሚ የሚሉት ይሄን ነው። እኛ ነዳጅ ማንሸጥ ከሆነ ማንም ነዳጅ አይሸጥም። በቃ አራቱ ነጥብ። እኛ ደህንነታችን ካልተጠበቀ የማንም ደህንነት አይጠበቅም። እዚህ አፍንጫችን ላይ ቁጭ ብላችሁ በአሜሪካ ቦምቦች የምታስደበድበውን የባህረ ሰላጤ ሀገሮች ትወገራለ፣ ትቆጠቅጣለ እንደ እባብ ጭቅላትን። መሳሪያው ከየት ነው የሚመጣው? አያገባህም። መሳሪያው ከየት የሚመጣ መሳሪያ ምን አይነት ነው? አያገባህም። ዝም ብለህ ትቆጠቅጣለ፣ አፍን ዘግተህ ትቆጠቅጣለ ነው። አሁን ኢራኖች እኔ እኮ ነበርኩ ፓርላማ ውስጥ አይመስሉም? ግን ዛሬ የተናገርኩትን ነገ ሲደግሙት፣ ነገ የተናገርኩት ከነገ ወዲያ ጠዋት የተናገርኩት ማታ ሲደግሙት አይመስልም? ግን ይመስላል። ግን ከባለቤት ያወቀው ወዳ ነው። እኔ ወዳም አይደሉ ጠንቀም አይደለው።
በግልጽ አማርኛ መነግራችሁ ጦርነት የመጠፋፋት ነው። ከፍተኛ የሆነ ኢኮኖሚያዊ ጫና በኢትዮጵያ ላይ በመላ ዓለም ላይ ይመጣል። እኛ ደግሞ ከዓለም የተለየ ሳይሆን ከዓለም የባሰ ነው። ለምን? የውስጡ ችግሮቻችንና ግጭቶቻችን ስላሉ ጫናው ከዛም ይብሳል። በተለይ አሁን የተያዘው ክረምት በሰሜኑ ሀገራችን ክፍል ላይ እየተፈጠረ ያለው ውጥረት ተጨማሪ ችግሮችን ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ጫና የሚፈጥር ነው። ይህን ሀሳብ ነው። ሲሞቻችሁ ላይክ ሼር አድርጎ ወዳቻለሁ። ፒስ